ሳምንት እንኳን አልሞላንም ከመጣን እርግጠኛ ነኝ። እሁድ ማውራት አለብን አለች። አትሊስት ሰንዴ እናውራ። እሺ ምንም ችግር የለውም። ከዛ ቴክስት ታረግልኝ፣ ቴክስት ታረጋለሁ። በጣም ሰላማዊ ነበረ። ትንሽ ጊዜ ብቻ ታገሽ ነበር ያልኳት። ከዛ ከሁለት ቀን ነው ከ3 ቀን በፊት ነው ሮብ ቀን ምናምን ኤደን አለችኝ ማለት ነው በቴክስት። ከዛ የሆነ እንዴ ምን ሆነ ነው አዩ ኦኬ ወንታ ብዬ ጻፍኩላት። ኤደን አልሽ ንግግርሽ አቻት ያርኩሽ ነው አትመልሽም አፕቱዩ አምጎነ ፖስቲ ምናምን አለች። እኔ በየቀኑ እኔ እርግጠኛ ነኝ ቮይሶቹን ለሊት ሁሉ እየተነሳው ያወራት እየለመንኳት ማለት ነው። በቃ ትንሽ ትግል አትሊስት 2-3 ወር እንኳን ታገሽኝ እንድከፍል ብዬ በጣም ለምኛታለሁና በጣም ስለደከመኝ በቃ የፈለግሽውን አም ታየርድ አልኳት። እኔ ደክሞኛል እንደፈለግሽ አድርጊ ብዬ አልኳት። ከዛ በኋላ አምጎነ ፖስቲ ምናምን አለች። ከዛ በኋላ ይሄ ነገር ጀመረ ማለት ነው። በኔ በኩል ያለው ይሄ ነው። ያካለችው እኔ አውቃ ነው አልወሰድኩም ምናምን አላልኩም። አልወሰድኩም ማለት ደግሞ ተበድሬ ምናምንም አይደለም። እኔ በቅንነት ብራሳል ሲጀመር ጥፋቱ የኔ ነው። እንደዚህ አይነት ስህተት መስራት አልነበረብኝም። ስለዚህ አሁን ግን ኦሬዲ ሆኗል። ጠፍቶብኛል። ልስጥሽ አልሰጥም አላልኩም። ግን ጊዜ ያስፈልገኛል። በአንድ ጊዜ እኔ ያለ ፕሮግራሜ ያለ ማለት ሳላስበው ነው እንደዚህ አይነት እኔ ምዳ ውስጥ የገባሁት ገባሽ? እና አትሊስት የተወሰነ ጊዜ ሰው እኮ መክፈያ ጊዜም ራሱ ማግኘት አለበት። እና እሺ ይሄ ነው ሀቅ ያደረገው። ያስ እሺ መቼ ነው እንደዚህ ሆነ? ይሄ እኔ እርግጠኛ አይደለሁም። ፌብሩዋሪ ላይ ነው አይደል? መቼ ነው የተመለስነው? ፌብሩዋሪ ጃንዋሪ ላይ መሰለኝ። ስንት ወር ነው? 2 ወር 3ኛ ፌብሩዋሪ በ5 ነው የመጣሁት። ለኪያ ደውሉባት ጋይስ። እሺ ጥሩ። በኢትዮጵያ ሲመነዘር ስንት ሺህ? 10,000 ዶላር ባሉን ባለው ምንዛሬ ስንት ነው የሚሆነው? ምን አለች? ለለ 5,000 ነው 5,000 ነው የሰጠኋት። 5,000 ዶላር ሶሪ ስንት ነው በኢትዮጵያ ሲመነዘር? እኔ አላቅም። 5,000 የአሜሪካን ዶላር ነው የሰጠውሽ ነው ያለች። እኔ አንቺ ቆርጥረሽ አልተቀበልሽ በተአምር ይሄንን አይታለች። ሲዩ 5,000 ነው ታ የ5,000 ነው የሰጠኋት። እሺ እንመንዝረው 5,000 ስንት ነው የሚሆነው ጋይስ? ስንት ነው የሚሆነው? እሺ 920 ወደ 1 ሚሊዮን ማለት ነው። እሺ ጥሩ። አንደኛ ኤዱ እኔ ጥያቄ ያለኝ አንቺ ቆይ እዚህ ጋር አንዴና ላስቆምሽና በዛ ሰዓት እሱ ከሷ ጋር ስናወራ 5,000 በዶላር 800 ምናምን ነው የመጣው። በ1,007 ነው ምናምን መሰለኝ ምንዛሬ የነበረው ላስመንዝ ማለት ነው። ችግር እንደዛ ነው ካልኩሌት ስታረጉ የነበረው ያወራ ነው። ችግር የለም ያንን እንላለን። ኤኒዌይስ ከ800 ምናምን ሺህ ብር እናንተ የሰጣችኋት አሁን 300 ሺህ ብር ብቻ ነው። 500 ሺህ ብር ይቀራታል። አንድ በሁለተኛ እኔ ጥያቄ ላንቺ አለኝ። አሁን ለምሳሌ እቺ ልጅ ብሩን ስትሰጥሽ አንቺ ቆጥረሽ ለምን አልተረከብሽም? አሁን እንደነገርኩሽ የተገናኛችሁት ኤርፖርት ነው። አንድ ለምሳሌ እሷም አሁን ለምሳሌ 500 ወይም ደግሞ እንደዚህ 5,000 ብር ሰጠውሽ ያለችው 10ም ልትል ትችል ነበር። እግዚአብሔርን ባፈራ አንቺ እንዳልሽው ለምሳሌ አንቺ እንዳልሽው ያልሰጠችኝም ብዬ መካድ ይችላል እንዳልሽው እሷም ቆጥሬ አልተረከብኩም ብለሽ እስካልሽው 10ም 20ም ልትል ትችል ነበር ዋቴቨር። ልጅቷ ግን ያንን ማለት አልቻለችም። ሁለተኛ እሺ ሄዱ ኢትዮጵያ ላይ እናንተ ተሰረቀብሽ ልበል አመለከትሽ? በሰዓቱ አላመለከትኩም። እኔ ነግራታለሁ። ለምን እንሳኒ ብላኛለች። ለምን ለምን እኔ ይኸውልሽ እውነት እግዚአብሔር በሚያውቀው ጌታን ነው የምልሽ። እኔ አላቅም I have no idea። እኔ ይመልከት ማለት በቃ የሰው ዕቃ መጣሌ ራሱ በጣም ነርቨስ አድርጎኝ ነበር ማለት ነው። በጣም ማለት እኔ እንደነገርኩሽ ድንገት ነው የሄድኩት። ጉዳይ ነበረኝ የምጨርሰው ኖ ኤዱ አሁን ለምሳሌ አንድ ነገር ልንገርሽ። አንድ ሰው ኢትዮጵያ ላይ አይኖ ይሄንን ኤክስፕሌን ማድረግ አይጠበቅብንም። ሁላችን እናውቃለን። ምክንያቱም በችግር ያሉ ብዙ ሰዎች አሉ፣ ይሰርቁናል ምናምን ይሉናል። ግን አንድ ነገር እኔ የምነግርሽ አንቺ ያንን ያክል ዶላር እና ያንን ያክል ነገር ስትሰረቂ ለምን አላመለከትሽም? ከይቅርታ አይኖ ልክ ነሽ። እኔም እኮ አልኩሽ አሁን ገብቶሻል። ያለፈውን አንቺ አይዲያ ባይኖርሽ ወንድምሽ እህትሽ ቤተሰቦችሽ አይዲያው አላቸው። ምናልባት አንቺ ሎንግ ታይም ውጭ ሀገር ተቀምጠሽ መጥተሽ ሊሆን ይችላል። ኢትስ ኦኬ አክሰፕት እናደርጋለን። ግን እቃሽ ሲሰረቅ እንዴት ነው አንቺ እኔ ተሰራው? አንደኛ የሰው ብር አለበት ያውም በዶላር
ሁለተኛ አንቺ ነገሮች አሉበት ለምን ብለሽ ለምን አንቺ ራሱ ለምን አላመለከትሽ? በቃ እንደዛ አይ ነው እሷም እንደዛ የዛን ጊዜ እንደዚህ ብላ ጠይቃኛለች እና ኦልሬዲ ከተሰረቀ 4 ቀን ምናምን ከጠፋብኝ 4-5 ቀን 1 ሳምንት ሊሞላው ነው ከሷ ጋር ስንገናኝ ማለት ነውና በሰዓቱ እንደዚህ አይነት እሱም ብሎኛል እንዴት አታመለክችም አትሊስት እውነት መሆኑን እንኳን ሰው እንኳን የሆነ ነገር ቢፈጠር እንደዚህ አድርጌ ነበር የሚባለውን ነገር ለማሳየት ምንም ነገር አልመጣልም ማንም አድቫይስ አላረገኝም ይሄ እንግዲህ ይሄ የኛ ስተት ነው የኔ ጥፋት ነው ገብሻል እኔ ፖሊስ ጣቢያ ሄጄ አላመለከትኩም እንደገና ደግሞ ሂጅና እንደዚህ እናመልከት የሚል አድቫይስ አንድ ወንድም ነው ያለኝ ገባሽ አድቫይስም አላደረገኝም እንደዚህ አላደረኩም በቃ ጠፋ እኔ በሰዓቱ አንድ ሳምንት ይሆናል ቤት ውስጥ የተቀመጥኩት ማለት ነው ወደ 5 ቀን አዘኝ በቃ ደንግጬ ማለት የሰው ገንዘብ ብላ ነው የሰጠችኝና ምንድነው የምሆነው እንዴት ነው ምነግራት የሚለው ከሷ ጋር ያለው ነገር ነበር እንጂ የሚያስጨንቀኝ ፖሊስ ጣቢያ ሄዶ እንደሚመለከትማ አላቅም በቃ ምንም አይዲያ አልነበረኝ የት ሄጄ መናገር እንዳለብኝ ኦፍ ኮርስ ስለዚህ ኤዶ አሁን ልጅቷ ሀቅ አላት ብር ሰጣሻለች ኦፍ ኮርስ ያለው ስለዚህ ብሩን ትመልሳላችሁ ኦፍ ኮርስ እኔ እኮ ይኸውልሽ አሁንም እኮ እሱና አይደል እኔ እኮ ማለት ነው እኔ በጣም ያዘንኩት ሚዲያ ላይ እንድመጣ ለምን እኔ ከዊንታ ጀርባ ብዙ ሰው የሚገፋት ሰው እንዳለ አውቃለሁ እዛም እንደዚህ ሲደረግ ነው መናገር ስላለብኝ ነው በጣም ኤዶ አንድ ነገር ልንገርሽ ይልሽ ከሷ ከኪያ ጀርባ ማንንም ቢገፋፋት ልጅቷ ሀቅ አላት የመጀመሪያው ነገር እኮ በቃ ሀቋን አምነሻል ሚዲያ ላይ መጣሽ አልመጣሽ አንቺ ያስጨን አንድ ነገር ልንገርሽ ስለመሆንሽ አንቺ መሆን ያለበት ስለምታደርጊው ድርጊት ባይ ዘ ወይ ሚዲያ ልንገርሽ እናንተ እኔ ባለቤትሽ እንደነገርኩሽ በጥሩ ነገር ስለሚታወቅ ኖ ኤኒዋን ቅድም ራሱ ሲጻፍ የነበረው ኤመሲ ቤት በጣም ጥሩ ሰው እንደሆነና እዚህ ነገር ውስጥ በምንም አይነት በሰላማዊ መፍታት እንደሚችል ነው ስለዚህ ሚዲያን እንደመጥፎ ነገር አትዩት በነገራችን ላይ ጥሩ ነገር ለሆነ ጥሩ ነገር ነው አንቺ አምነሻል ልጅቷ ብር አላት ስለዚህ ብሩን ስጣት በቃ ሌላ እኮ ምንም ነገር አሁን እኔም እኮ እሱን ያለው ብሩን አላልኩ እኔ ብሩን አልሰጥም አላልኩም አሁን ገባሽ የሆነ ክጄ ወይ ደግሞ ምንም ብር ነገ የለሽም ትናገር እሷም እንደዛ ምን ቃል ከወጣኝ ማለት ነው ብር መካድና ብር ሰጣለው ማለት በጣም ይለያያል ብያለሁ መካድ ነው አይውልሽ ኤዱ ልንገርሽ በጣም ብዙ ሰዎች አሁን ባሉበት በሚዲያው ስርዓት አይክዱ ኔቨር ኤቨር አይክዱ ምን እንደሚያደርጉ ታውቂያለሽ እዚህ ለሚዲያው ፍጆታ ያስመስሉና ይወጣሉ ሰጣለው ብለው ግን አይሰጡም አንድ ሰው በገዛ ብሩ በገዛ ራሱ በለፋበት በማዘነበት ለዛውም አረብ ሀገር በተሰደደችበት ይሄን ያህል በሰራችበት በታመመችበት እስከመቼ ነው እናንተን የምትጠብቀው እናንተ ባይዘወይ ከኛ ትሻላላችሁ ቢኮዝ እናንተ አውሮፓ ነው ያላችሁት እኛ ደግሞ እንደምታውቂው ነው በዛ ላይ ቺቺ ልጅ ታማለች ዛት ሚንስ እናንተ ኔቨር ኤቨር አልሰጥም አትሉ እኔ እርግጠኛ ነኝ እንደማትይም ማቃለሁ አምሹር ግን አሁንም ስጧት ብሯን መች ነው የምትሰጡት እኮ አልኩኝ እኮ ስምሽን አላውቀውም ይቅርታ እንትና መስለች ወደዚህ ያስገባችን እሺ ሳሪዬ እኔ አሁንም ሚዲያ ላይ ስለመጣው አይደለም አልሰጥም ምናምን ብዬ ለመውጣት አይደለም እሰጣለሁ አይደለም በግል ራሱ የላኩላት ሜሴጅ አለ ቮይስ አለ እሰጥሻለሁ ጊዜ ስጪኝ አትሊስት ይሄንም የመክፊያ እኔ ድንገት ነው ይሄ ገንዘብ ከጂ ወጣው ስለዚህ ያላሰብኩት ፕሮግራምና ፕላን ነው የተወሰነ የመክፊያ ጊዜ ስጪኝ እና አትሊስት የለም አንድ ጊዜ አሁን 500 ሺህ ወይ ደግሞ 300 ምናምን የአሜሪካን ዶላር ባንድ መክፈል ባልችልም የተወሰነ ጊዜ ስጭኝና አትሊስት ወይ አንድ ሻም ትንሽ ነው የቀራችሁ ጀመር ትንሽ ነው የቀራችሁ እስከ መቼ ነው የምትጠብቃችሁ እኔ ሰጣታለሁ እኔ አሁን ማለት ሚዲያ ሄዱ መች በኢትዮጵያ ብር እኔ ከቤተሰብ አሁን ራሱ ማለት ነው ያልሰሙ ከስዊድን ምናምን የመጣች እህት አለችኝ ማለት ነው የሱ እህት በቅርብ ነው እንዴት እንደዚህ እስኪፈጠር ነገር ዝምት ያለሽ ለምን አልነገርሽኝ ብላ በእውነት በጣም ነው ደውለው አይተው ማለት ነው እና እምትፈኔ በኢትዮጵያ ብርም ከፈለገች እኔ ሰጣታለሁ አንቺ ለምን ትሰጪኛለሽ ቀስ ብላ ስላለች እምትፈልጊ ከሆነ በኢትዮጵያ ብር እንከፍልሻለን በዚህም ከሆነ ደግሞ ግን አይ በዶላር በዚህ ካልሽ ደግሞ ወይ ምንም ዘሴ ወይ ነው በኢትዮጵያ ብር ሆነ እሷ የምትፈልገው ብሯን ነው ስለዚህ ብሯን እኔ ልንገራችሁ እኔ ዶላር ነው የምፈልገው ምክንያቱም ኢትዮጵያ ውስጥ አይደለሁም የነበርኩበት ሰዓት ያስፈልገኛል ነበር በኢትዮጵያ ብር ተፈቻለ ሳሬ እኔ ያለሁበት አሁን ተመልሻለሁ ወደ ሀገር ቤት በኢትዮጵያ ብር ልንቀሳቀስ አልችልም ገብቶሻል አይደለ ሰባገር ብር ነው ወዳለሽበት ተመልሰሻል ያ ተመልሻለሁ ተመለስ ግን እኔ ልንገርሽ ልጠብቃት እኮ ልችል ነበር አሁን ራሱ አልተሻለኝም አሁን በኃይል ነው እኔ ማወራሽ ያለሁት እንደዚህ ተቀምጬ አሞኛ ሙሉ ለሊት ታመሜ ነው ያደርኩት በኃይል ነው ማወራሽ
አሁን ራሱ እየጠበቅኳት እኮ ልጠብቃት እኮ ልችል አሁን እንትን ብዙ ስራ አልሰራ ገብተሻል አይደለ? አስበሽዋል አመሽ ምናምን ያመጣሽው ኦኬ እኔ እንጃ ቃሌ ላጥፋ አልችልም፣ ግን ልጠብቃትስ ላይክ ሲከብደኝ በዚህ ጫናነቂ የኛ ሀገር ሳሪ እንደ በጉሩ ምናምን ሆነሽ አትኖሪም። እኔ የምኖረው የራሴ ብቻዬን ነው። የሰው ላብ አይቻላቅም ሰው ቸግሮኝም ለምኜም አላቅም። እዚህ ለመፈመስም አይደለም የመጣሁት ለመፈመስ ብዬም አልዘረጋኋቸውም። just like I want my money ነው ገብቶሻል አይደል? ብሬ ስለምፈልግ ነው ታመሜ እንጂ እኔ እዚህ 6 አመት አድርጌያለሁ ቲክቶክ ከመጠቀም like ልፈምስ ምናምን ባስብ ድረስ ፈምስ ነው አዲስ አይደለም ቲክቶክ ግን ስታመም ጊዜ ምናምን ሲቸግረኝ ጊዜ አጥቼ ቸግሮኛል ብዬ አላቅ ራስ አንድ አመት ስታመም እዚህ ያሉት ሀበሻ ነግራቸው አላቅ እና እንጃ ስለቸገረኝ ነው። ስለዚህ አሁን ባለሽበት ሀገር በዶላር ነው ብሩ የሚያስፈልግሽ? of course ያ እኔ በዛ ነው እኮ የምንቀሳቀሰው ሀኒ እንዴ። ስለዚህ ኤዱ እንግዲህ ይሄ የራሷ ፍላጎት ነው። እሷ የሚያስፈልጋትን ደግሞ ታውቃለች። እንደምታዩ ደግሞ አሟታል። ስለዚህ በዶላር ብሩን ስጧት እኮ እንሰጣታለን። ግን ደግሞ ይልሳሪ በጣም ፌር የሆነ ነገር ማድረግ አይኖ የሷ ድምጽ እንደምሰማ አንደርስታንድ አይደለም። ብር አላት እኔ ጋር ተብሎ እንኳን ሄልፕ እናርግሽ ተብሎ ማንም ሰው እጅ የሚዘረጋላት ነች። እኔ ዊንታ አሁንም በጣም ያንቺ ጠላት አይደለሁም። ይሄን እንድታቂ ፈልጋለሁ። እኔ ጠላት ያልኩሽ ማለት ሚዲያ ላይ ማለት ምናምን አንዴ አሁን ልትረጅልኝ ሰርቃለች አላልኩም ብለሻል። ዊንታ አልከፈልኩም ነው ብለሻል። ሰርቃለች አልሰጥም ማለት እንደዛ ነው ስሜን ያነሳሽው። እሺ ኖ ሰው ይኸውልሽ አልቅሰሽ አይደለም ሰውን የምታሳልኝ። ይኸውልሽ ሚስ አንደርስታንዲንግ ለተፈጠሩ ነገሮች ሁሉ በስተመጨረሻ ይቅርታ እንጠያየቃለን። ምንም ችግር የለም። ምክንያቱም አንድ ሰው ሲናደድ የሚለው ነገር አለ። ለዛ እስከመጨረሻው ይቅርታ እንጠያየቃለን። ግን አሁን ኪያ ባለችበት ሁኔታ እያት ካለችበት ነገር እንረዳትና እሷን አክሰፕት አድርገን እኛም ለተፈጠረው ነገር ህዝብም እንዲያቅ ሚስ አንደርስታንዲንግ የተፈጠረው ነገር እኛ እንትን እንላለን። ስለዚህ አንቺ አሁን ማድረግ ያለብሽ ብሯን በዶላር እንድትሰጫት ነው። ሌላ ምን እሰጣታለሁ። አሁንም እንኳን አልሰጥም አላልኩም፣ እሰጣታለሁ። ምንም ችግር የለውም። ግን ድንገት ሀፕን ያደረገ ነገር ነውና አንድ ጊዜ ብድግ አድርጌ ባንዴ የምሰጥበትን የማቅም የለኝም። ሰውም አንደርስታንድ ሊያደርገኝ ይገባል። ቤት ቁጭ ብዬ ነው ያለሁት ልጆች። ስለዚህ እንደውም እሷ ቻኮለች ማለት ጊዜ ስጭኝ ያልኳትም ለዛ ነበረ። እኔ የሆነ ቁብ ገብቼ በቃ ልክ እንደሰጡኝ ለሷ አላስገባላት ነበር። ታይም ስጭኝ ስላት የነበረው ለዛ ነው። ግን ሚዲያ ላይ ነው ስሜን ማውጣት የፈለገችው። በጣም ያሳዘነኝ እሱ ነው። ወደዚህ መምጣት ፈለገች። አይ ኖ የራስሽ ጉዳይ ምናምን ብያት ቢሆን ኖር ብታወጣኝ አሮን ማይንድ ግን ስለዚህ አሁንም እኮ ኤዱ ምን በቃ የሚያስለቅስ ነው አላለቀስኩም ነው በቃ ለተፈጠረው ነገር የምናደርገው ምንድነው እሷም ካለችበት ነገር አንፃር ነው። ስለዚህ አንቺ መች ነው የምትሰጫት እንዴት ነው የምትሰጫት የሚለውን ነገር ተነጋግረን በቃ መፍታት ነው በቃ። ከዛ በኋላ ምንም ችግር የለም። በሰላም የሚያልቅ ነው። እሺ እኮ እኔ እሰጣታለሁ። አሁንም ቢሆን እሰጣታለሁ። አሁን ማለት ነገ ከነገ ወዲያ ማለት አልችልም። ግን አትሊስት የተወሰነ ወራትን አሁን በኢትዮጵያ ቢሆን ከኢትዮጵያ ሰዎች ብለው ነበረ እኛ እንክፈላትና አንቺ ስታገኝ ግን አልፈልግም ብላለች። በዶላር ነው። ስለዚህ በዶላር ከሆነ ደግሞ የተወሰነ ታገሰኝ 2 ወር 3 ወር አላቅም፣ እርግጠኛ አይደለሁም። እቁብ ገብቻለሁ፣ አናግራቸዋለሁ። ልክ ሲሰጡኝ እኔ ለሷ እሰጣታለሁ ወይ ደግሞ ሀፋፍ አድርጌ እንድማልኝ ወይ የተወሰነ ፈልጌ ላስገባላትና በቅርቡ ከዛ የቀረውን ደግሞ ቀስ ብዬ እንድከፍላት እንትን ትበለኝ። እሺ ኪዩ ቢያንስ አሁን አንቺ የተወሰነ ልክፈላ ብለሽ ብትይ እስከ ስንት ልከፍያት ትችያለሽ? አይ አለቀ ሜቢ $1,000 ወይ ምናምን ፈልጌ ነው የምልሽ። አሁን እኮ እጄ ላይ እኮ ኖሮ ቢሆን እንደዚህ ጭቅጭቅ ውስጥ ማንገባም ነበረ። ምንም እንደሚያነጋግረን ነገር ምን ታስቢያለሽ? ኪዩ ምን ታስቢያለሽ? ኪያ ታውራ ድል ለሰንስ ሳሪ እኔ ልንገርሽ በጣም ተቸግሬያለሁ። ገብቶሻል አይደለ? ሂደሽ ላይክ እንደዚህ አሁን ሩዱኝ ያግዙኝ ምል ሰው አይነት አይደለም። እንኳን እዚህ ሊቢያ ላይ ታስሬ 2 አመት ምናምን ብያለቅ። ገብቶሻል አይደለ? ምንም አይነትም አይደለም። ስለሚያስፈልገኝ ግን እሷ ከኔ ትሻላለች። ስለዚህ ሚሚን ታስገቢያታለሽ እባክሽን? እሺ ላስገባልሽ። የታለሽ ሚሚ እንትን ልክ ሚሚን ታስገቢኛለሽ? ከዛ እኔ
እሷ ትሻላለች ሰው ታውቃለች 14 አመት ተቀምጣለች የሆነ ወዳጅ እኮ ይኖርሻል አይደል ከኔ ትሻላለች እሷ ቸርች ትሄዳለች ምናምን ብዙ ሰው ታውቃለች እኔ ውጥት ብዬ ሀበሻ ማቅሰው አይደለም ቤተሰቦቼ እንኳን ማለት ነው አንድ አመት ሙሉ እየሰራው ትንሽ ነው የሚያገዙኝ ገብቶሻል አይደል ስለዚህ እኔ የሚያግዘኝ ፊት ስለማልወድ ከድሮ ጀመረ ከልጅነቴ የ14 አመት ነው ከቤት የወጣው ገብቶሻል አይደል ኮሜንታተር ስለማልወድ እሷ ግን ሰው አበድሮኝ አሳልፉልኝ ልትልኩ ትችላለች እዚህ እኮ እንደዚህ ነው የምትታጋገዙት ይመስለኛል የምሰማው እኔ እዚህ ሀበሻ ኮሚኒቲ ስለሌለኝ ነው እና አትሊስት ባንክ እንኳን ተበድራም ትልክልኝ ትችላለች እኔ አሁን ስለሚያስፈልገኝ ነው እንጂ ይሄ አሁን እልካለሁ ምናምን ብላ እኔ እንጃ እንደዚህ አይነት ሰው ተመልሶለት እንኳን አይቻልም ገብቶሻል አይደል ውስጤ ጥሩ ስሜት ስላለ ኪዩ ምናልባት እኔ እንደ ሐሳብ ሚሚች አይደለች ሚሚችኛይቱ ናት እንደ ሐሳብ ምናልባት ስላሴ ያናለች አለች እሷ እቺ ምናልባት ኪዩ እንደ አማራጭ አንቺ አሁን አለን የሚሉትን እንደተባለው የኢትዮጵያ ብር ሰተውሽ ወደ ዶላር መቀየር አንቺ የምትችይበት አማራጭ የለሽም ያው ብርሽን ከምታጭ እንትን ነው ጥሩ ስለዚህ ሀበሻ ማለት ዛሬ ሀበሻ እኔ እግዚአብሔር ምስክሬ ምንም ግንኙነትም ርክብም የለኝም እዚህ ላይፍ እዚህ መጥቼ ማለት ነው እውነትሽ ነው 5 ወደ 6 አመት እየሄድኩ ነው እጫውታለሁ ስቃለሁ ወጣለሁ በቃ እሺ ኤዱ ደግሞ አንቺን እንደ ሐሳብ የኢትዮጵያ ብር ሰተሻቸው በዶላር የሚሰጡሽ አይኖርም ኦሬዲ አሁን በኢትዮጵያ ቢሆን ልሰጪ ነው ወይም አሁን ቅድም እንዳልሽው የባልተቤትሽ እህት ልሰጥ ነው እሷ ያለችው ደግሞ እንዳለው ያው አውሮፓ ሀገር ናት ምናልባት በኢትዮጵያ ብር የምትሰጠውን በዶላር ቀይራ ልትባል ትችልም አይዲያ የለኝም ግን ሞክራለሁ እንደዛ አይነት ሰው ካለ ፈልጌ እንደዛ ለማድረግ ሞክራለሁ እኔ በፍጥነት ብሩ እንዲመለስ ማለት ነው እኔ ብርሽ እኔ አብያታለሁ እኔ ብሩን አሁን ቅድም ያልሽው ብርሽ ጠፍቶ ከሚቀር በኢትዮጵያ ብር ምናምን ላሽ በጣም ጠፍቶ አይቀርም ሲጀመር እኔ ብር አንቺ ጋር አለኝ ብር ብላለች ሀቅ አላት ስለዚህ እኔ ሰጥሻለሁ ብያታለሁ ማስቀርሰውም አይደለም እንደዚህ አይነት ማንነትም የለኝም ለመጀመሪያ ጊዜ በህይወቴ እንደዚህ አይነት ነገር ውስጥ የገባሁት እና ምበላ ይሄን ለመብላት ለመስረቅ ምናምን አይደለም ያደረኩት ስለዚህ ብሯ የሚቀልጠው የሚቀር ነገር ምናምን አይደለም አለኝ ብላለች በነገራችን ላይ አምኜ ነው 5000 የሚያልሽው አምኜሽ ነው በቃ ሳላየሁትም አልቆጠርኩትም ይሄንን ደግሞ ታውቃለች እሷ እንዴት ተቀብያት እንዴት ቦርሳ ውስጥ እንደከተትኩት ማለት ነው አሁን ኤዱ ኪያም እኮ እንትን ብትኖር 10000 ማለት ትችል ነበር በነገር ግን ያው እኔም እኮ ምንም ማሰለሽም ማለት ትችል ነበር ነሲ እሱ ታዩ ሁለታችንም በቅንነት ነው ሁለታችንም በቅንነት ነው ግን አንድ ነገር ልንገርሽ ሪስፖንሲቢሊቲውን ለመውሰድ አንቺ መጀመሪያ ቆጥረሽን መረከብ ነበረብሽ ሁለተኛ ጥፋት እንደጠፋብሽ ማመልከትም ነበረብሽ አይኖ አቃለው እዛ ጋር የሚፈጠረውን ነገር አይጠፋም ልልሽም አልችልም ምክንያቱም እኔ አቃለው ብዙ ሰዎች ስልካቸው ምናምን ሲሰረቅ አይኖ በደንብ አቃለው እርግጠኛ ግን አምነት ሹር ስለዚህ አሁን ወደ ሶሉሽኑ ስንሄድ እሷ ባለችበት ሁኔታ የምትፈልገው ብር ነው በቃ የምትፈልገው ስለዚህ ብሯን ደግሞ እሷ እንዳለችው አሁን ካለውበት ሁኔታ እንደዚህ ነው ብላለች ይሄንን ነገር አንቺ ልታደርጊላት ትችያለሽ አሞክራለሁ አልኩሽ እኮ አረጋለሁ አሁንም እኮ አይደለም አረጋለሁ ሚሚ የምትይው አለው ሳሪ የዴንነሽ ሰው እኔ የሚና የኪያ እህት ነኝ ሰው ብሩን ስጭኝ የምትልሽ እሷ በጣም ስላስፈለጋት ነው ኤዱዬ በጣም ታማለች በሽታዋ ምን እንደሆነ መግለጽ አትፈልግም እዚህ አይ ዶንት ኖ ሳሪ የምታውቂ ከሆነ በጣም የተጨናነቀችበት ሰዓት ነው ያለው ቤት ክራይ በማትከፍልበት ምግብ ማትበላበት ሆስፒታል ህክምና የምትከፍልባት የላት በጣም መጥፎ ውስጥ ህይወቷን ማጥፋት የምትችልበት ሰዓት ነው ያለችው አሁን እንዲያም እሷ very strong ሆና ነው እዚህ ጋር እናንተ ጋር ቁጭ ብላ የምታወራው ኤዱዬ ገባሽ መቼም ታውቂዋለሽ አንደርስታንድ ታደርጊያለሽ ኢትዮጵያ ስትመጪ ጸበል ለመታጠብ ብዙ ነገር ለማድረግ ነበር ሐሳቧ የመጣው ያ ሁሉ ሳይሳካ ቀረ ለምን በዛ ብር ምክንያት ብር ስለሌላት ከሀገር ቤት ብር ይዘሽ ሳትሄጂ ቤተሰቦችሽ እንዴት እንደሚቀበሉሽ ታውቂያለሽ አይደል እና የመጨረሻ የረሃ ቤተሰብም ሆኖ ማለት ነው ሶ ፕሊዝ ኤዱዬ ተበድረሽም ይሆን እቁብም ገብተሽ ይሆን በሚቻለሽ ልክ እንዳንቺ ብር ያንቺ እህት ወይ ያንቺ ልጅ በሷ ቦታ ሆና እንደዚህ ብትሆን ምን ይሰማሽ ነበር I
really want you ያንቺን የሷ ጫማ ውስጥ ገብተሽ እንድታስቢ ነው የምፈልገው። ብሩን ልትዝናናበት ወይ አንድ ነገር ልታረግበት አይደለም። አሁን ህክምና መድኃኒት የምትገዛበት ሰዓት ነው። መድኃኒት የምትገዛበት ራሱ የላትም። so I don't care ከየት ታመጫዋለሽ፣ ተበድረሽ ነው ቀስ ብለሽ የምትከፊው ይሆን anything በቃ መክፈል አለብሽ። ያ ኮርስ እሺ ቋልኩኝ እሺ ብለሻል። ግን ምን እንደሆነ አልኩኝ። አሁን በቃ አሁን እሷም እሺ ብላለች። ግን መሰለሽ እሷ ጊዜ ትፈልጋለች። መሲ ይቅርታ ሳራ ማንም እየገባ ነው። ከዚህ በኋላ በቃ ችግር የለም። እኔ አንተን አረጋጋለሁ። ኦሬዲ እኮ ይኸውልሽ ሚሚ ቆይ አሁን ልናገር ነው። አሁን በጨዋ መልክ ተነጋግረዋል ብዬ ምክንያቱም ኦሬዲ ኮንትራክሽኛል አይደል? እኔ ከዚህ በኋላ እንደውም የፈለግሽውን አምጪ ብዬ ልናገርሽ እችላለሁ። እንደዚህ አይነት ሰው ስላልሆንኩ ነው። ማንም እየገባ ባንቺ ጀርባ እንዲናገረኝ አልፈልግም። ኖ ችግር የለም። በቃ ችግር የለም። አሁን እንደዛ ከሆነ ይኸውልሽ ሶሉሽን ማድረግ ያለብን ኤደን ገንዘቡን አምናለች፣ መስጠት ትፈልጋለች፣ ግን ጊዜ ትፈልጋለች። ያው አንድ ሰው ልክ ነው። ቀኑን ማወቅ አለብን እኮ እሱን ነው እያወራን ያለ ነው። ቢኮዝ ትመልሳለች፣ ግን ካለችበት ሁኔታ ጊዜ ትፈልጋለች። ጊዜውን ነው አሁን እኛ የምናወራው። በጊዜ ሞዲሬተሮች ነው እንዳታስገቡ ካላስ። ስለዚህ በጊዜ እንወስንና ያለውን ጊዜ ከኤደን ጋር አውርተን በቃ ጊዜ ሰተናት እንጨርስ ጋይስ። ምክንያቱም አሁን እንደተባለው ኪዩ ብር ያስፈልጋታል። ኤደንም ሂዩማኒቲ ተሰምቷት ካለችበት ነገር አንፃር ከሆነው ነገር አንፃር ብሯን በዚህ ሰዓት በዚህ ጊዜ ይሰጣሉ ትበልና ቢኮዝ ኤደንም ያስፈልጋታል። አሁን እኔ ኤደንን አልተዘረፍሽም የማለት እንትኑ የለኝም በነገራችን ላይ። ምክንያቱም አጣለሁ ሊሆንም ይችላል አይሆንም አምነት ሹር። ግን አሁን እንደተባለው ኪዩ እሷ እንትን ትበልና ባለው በሁለቱ ሌብል እንሁንና በአንድ ጊዜ ትስጣት። ከምቆራርጥባት ጊዜ እንስጣትና ኪዩ በአንድ ጊዜ ብርሽ ይሰጥሽ። የኔ እንትን ይሄ ነው። ከይቅርታ ጋር አይሻልም? ያ ተጠየቅበት። ሌላ ጥያቄ ያለኝ ምን እንደሆነ ታውቂያለሽ ሳሪዬ? እኛ በጣም ያው ሶሻል ሚዲያ ያለን እዚያው ወደ 6000 ምናምን ሰው አለንና እሺ ሚሚ ችግር የለም ይኸውልሽ። አሁን ሁለቱ እኮ ተስማምተዋል። ማሪ ሚሚ ተስማምተዋል። ስለዚህ ኪያን ብሯን ትፈልጋለች፣ ኤደንም እሰጣለሁ ብለን ነው። ውጭ አንቺ ቅማላ ምን አባሽ ነው እንትን የምትይው? ነው ውጭ እዚህ ቆሻሻ ውጭ ከዚህ እዚህ በቲፎዞ እንትን አትበሉ። ኪያን ብሯን ትፈልጋለች፣ ምክንያቱም አቃላ ብር አላት። ኤደንም እሰጣለሁ ብላለች። ስለዚህ ጊዜ ያስፈልጋታል። ኤደን ኪያ ጊዜ ትሰጣታለች። እሷ 2 ወር ምናምን ነው ያለችው። ኪያ በጊዜ ትስጣትና ተጠቅሞ ብሯን ትስጣት። በቃ አለቀ። ሌላ ነገር የለውም። በቃ ብሯን ትሰጣታለች። ኤደን ምን ታስብ? ኪዩ ምን ታስቢያለሽ? አይሳ ትጠየቅ በስንት ጊዜ ነው የምትከፍለኝ? ነግራሽ አትለች አይደለ? እንደሚያስፈልገኝ ምናምን ገብቶሻል አይደለ? አሁን ለምሳሌ አንቺ ታመሽ የሚያስፈልግሽ ከሆነ ምንም ከሌለሽ ላይክ ብቻሽን ነው የምትኖሪ፣ ምንድነው የምታደርጊው? ላይክ ውጭ ወጥቼ ልኑር እንዴ? ምንድነው የሚያስፈልግሽ አንቺ? እሱን እያየችልኝ እሷ ትንገረኝ። በስንት ጊዜ ነው የምትከፍለኝ? እና እኔ እነግራቸዋለሁ። ያ እኔ እኮ ነገርኩሽ። ይኸውልሽ እኔ ኦልሬዲ እቁብ ገብቻለሁ። ምንም አሁን እስካሁን ማንም አስገድዶኝ አሁኑኑ ወለጅ የሚለኝ የለም። እየነገርኩሽ ነው። ካንቺ ካለው አንፃር ኦኬ እኔ እሻላለሁ አንቺ ካንቺ ብዬ ነው። ኢትዮጵያ ልትጠቀሚበት የወሰድሽው ብር ነው የጠፋው አይደለ? እዚህ አስቀምጠሽ ከዚህ አይደለም ልከሽልኝ አይደለም ብሩን። ስለዚህ እዛ 2 ወር ወይ አትሊስት ወይ 2 ወር ጊዜ ስጭኝ ብዬ ደጋግሜ ያልኩት ለዛ ነው። ማንም አንስቶ ብር አይሰጥሽም። እኔ ኬት አመጣለሁ? እኔ እናት ነኝ። ቤት ቁጭ ብዬ ነው እኮ ልጆችን ማሳድገው። ስለዚህ አይኑ እንደሚያስፈልግሽ አውቃለሁ። ግን እኔም ቦታ ደግሞ ስትሆኚ ደግሞ የራሴ ነገሮች አሉ። እንዲህ ነው ብዬ ሶሻል ሚዲያ ላይ ማውራት አልፈልግም። ያለውን ነገር ግን ብዬሻለሁ። እኔ 2 ወር ብዙ ነው ብዬ አላስብም። ከቻልሽ ማለት ነው። እስከዛ በመሃል ደግሞ ከቻልኩኝ እኔ I will try my best ላረግ። ኤዱ ቅድም አንቺ $1000 እሰጣታለሁ እስቲ። እኮ እንደሱ እኮ ስልኮ አሁን ደግሞ ጠቅልሽ ምናምን አልሽ። ገብቶሻል? አሁን እንደሱ ልሞክራት ፈልጊ እንደ አማራጭ። ስለዚህ አሁን ይሄ የኪዩ ነው እንደ አማራጭ። ጥያቄ አለኝ። ኦኬ ሳሪ እናንተ እዛ ነው ያላችሁት። የኛ ሲስተም አንድ ላይ ነው። ገብቶሻል አይደለ? ለምሳሌ 2 ወር ጠብቃታለሁ ብል በምን እንትን እላለሁ? ገብቶሻል? ስራ ጋይስ በነገራችን ላይ በዚህ ነገር እንትን አልልም። የገባሁት ለሲ ብርጅስቶን አውሪ ትመለስ። እሺ
እኔ ማለት ነው ወይ እኔ ተመልሻለሁ አይደለ? ለምሳሌ እዚህ ያለን የሆነ ስትቸገሪ ሰው ካላበደረሽ ሂደሽ ነው የምትበደሪ አይደለ? ይከፈላል እኮ በየወሩ በየሳምንቱ በየሁለት የሚከፈለው እኮ አለ ፔይመንት አይደለ? እኔ ተቸግሬ አሁን ያለካለች እሺ የሚያስረዳ እሺ ታስረዳ ሚሚ ታስረዳ ኤግዛምፕል ታስረዳ እንዴት እንደሚከፈል ገብቶሻል አይደለ? ኪያ እንታይ ክትብል ደለኺ እንታይ ክዛረብ ደለ ምሻሎ ሳ ግዜ ሀበኒ ዕቁባት ገለላት ልክ እንደ አሜሪካ ስላለች እሷ አሜሪካ ውስጥ አሁን ብር ባንክ ሜታት አድርጓት እንደዛ ስላሰብኩ ነው። ደፋር يا نعتها ملسي ميسي انت حاسبكي ይቅርታሽ እዚህ ነው ተደውልልኝ كي حجي نساكو كل تورحي اتبلك زلا حقي ነው እዱ እንደዛ ነው አይደል ያንቺ ሐሳብ በሁለት ወር ስጭኝ ነው አይደል ኦኬ كل تورحي انت زي هتي ادማ የውልኝ አትብል ዘላ ነሳ እሺ ቅድም ክልተ ወርሒ ግን ያለኝን ትንሽ ብር ልስጥሽ ስትይ ሰምቼሽ ነበር አይደል? አዎ ብያታለሁ እሞክራለሁ ልፈልግና አትሊስት 1000 ምናምን ይሁን ጄላ ያለውን ልላክልሽ ላርግ ይያለሁ ሁሉንም እንታይ ሓሲብኪ ኪያይ አፍዝረኸበቶ ሰዓዶ ተሃብኪ ወይ ጠቅሊላ ተሃብኪ? አይ ነው ጠቅሊላ ተሃበኒ because it's ሲመቲ መጽኢና አረዋና ኦኬ እነዛ ከሆነ ሳርዬ ማለች ቀኑ 2 ወር ካልሽ ያው እሷም ኪያይሽ ብላለች እንግዲህ ምን መደረግ አይቻልም በዚህ መሃል ውስጥ ግን ኢትዮጵያ ውስጥ ያላችሁ እና እሷ በብር እንድሰጣችሁ እናንተ በዶላር መስጠቱን ሰዎች ካላችሁ ፕሊስ ካንታክት አድርጉን ቀኑን ከሳርዬ ጋር ቁጠሪ ቀኑን በኤግዛክትሊ ቀኑ ተቆርጦ ቀኑ ሁላችንም እዚህ መተን ያው ብሩን ልሰጫት በትህትና እንጠይቃለን ምን እናርግ እንግዲህ አንቺን there is no point አንቺ ጋር የለኝም ብለሽ ራሱ ብንጨቃጨቅን ብንጣላም መቀያየም ነው እንጂ ትርጉም የለውም በዚህ ሰዓት ያ ግን አንድ ጊዜ አንድ ጥያቄ አለ ልክ ሲደወልልኝ ሰምቼው ነበር ደፋር አለና ምንድነው ድፍረቴ አራንች ማን አንቺ አይደለም ስልክ እያወራ ነው ማየ ታይ ነገሩን በነገራችን ላይ ዊንታ አውጪው እሱ አሁንም ቢሆን አልቆይ አንድ ነገር እሺ እንደዚህ ሰጣ ገባ እንዳትሆኑ አሁን እሷ እንዳለችው አንድ ጊዜ ኤዱ ለምንድን ታውቂያለሽ ባለቤትሽ ከኋላ እያወራ እየሰማ ነው በነገራችን ምክንያቱም እሺ ወይ ያላሽ እሺ ወይ ባለቤቷ ከኋላ እያወራ እኔም እየሰማሁ ነው ነገራችን ላይ እኔ አንድ ነገር የምናገረው ነገር ኪያ በምንም አይነት ሁኔታ ብትሆን መብት አላት አሟታል ያስፈልጋታል በዚህ ሁኔታ ላይ ደግሞ እንደምታውቁት ኤዱም ራሱ እያወራ ነበር እኔ እየሰማሁት ነው ጌታ እንደገና ደግሞ ኤዱም ደግሞ ጊዜ ስጡ ይብላለች አይ ኖ ኢትስ ኦኬ ሚሚያውን ያመጣሽው ሐሳብ ሹር ያስማማኛል ግን እኔ 2 ወር አልቀበልም እኔ በራሴ ያኒ እንደንትን እንፍረድ ከተባለ ያላትን አሁን ትስጣት $1000 እሰጣለሁ ብላለች ከዛ በኋላ የወር ጊዜ ይበቃታል ምክንያቱም እቺ ልጅ እንዳለችው ብር ያስፈልገኛል ብላሻለች ኤዱም ትክክለኛ ብሯን እሰጣለሁ ብላለች ስለዚህ 1 ወር ጊዜ ይሰጣት ለሁለቱም ፌርኑን ከተባለ ማለት ነው አሁን ያላትን ትስጣት ከዛ 1 ወር ጊዜ ይሰጣትና ኤዱም ትስጣትና በቃ ይገላገሉ ሚሚ እንደዛ ይሻል
ትክክል። ያ ጥሩ ነው እንደዛ ካልሽ። ምንም ቅድም ተረጋጊ ስላሉ ሚት ነው ያለው። በቃ እሺ ይሻላል። ጋይስ እኔም የምሄድበት ስላለ ልወጣ ነው። ኤዱ ሚውት አድርጌሻለሁ። እንደዛ አይሻልም? ይሄ ኮሜንታተሮች እንደዛ ነው የሚሉት። እሺ ጋይስ በእነሱ ሐሳብ እንስማማለን እኛ። በቃ ኤዱ ሚውት አድርጌሻለሁ። ያላትን $1000 ትስጣት። ከዛ በኋላ አንድ ወር ያው ትሻላለህ ኤዱ። ስለዚህ በአንድ ወር ጊዜ ውስጥ ደግሞ ኪዩ ትስጣት ሚሚዬ። ያ አረ እቁብም ገብቻለሁ ስላለች የመጀመሪያው እንዲሰጧት ብጠይቂ ጥሩ ነበር። ሚት ነው ያለሽው ኤዱ? አይ አሁን ስልክ ተቀብዬ ነውና በዶላር የሚቀይር ሰው ካለ ደውለውልኝ ነው። የሱ ፋሚሊ ናቸው። ኦኬ እሺ ሊያዬ ሊያ ላይ ነሽ ማውራት ፈልገሽ ነው? ሆነ መስጠት እችላለሁ። ኢትዮጵያ ስለሆንኩ ማቀበል እችላለሁ። ዶላሩን ለመቀየር ግን ምንም አይነት ኢንፎርሜሽን የለኝም። አንቺ እንዳልሽው 2 ወር 3 ወር ላይ ፈጅ ይችላል። ኢንፎርሜሽን ሰብስቤ ዶላር የሚቀይር ጊዜ የማይፈጅ ከሆነ ምንም ችግር የለውም። እዚህ ቀይሬ እኔ ላቀብላት እችላለሁ። ይሄን ያህል ብዙ እንትን ማለት አያስፈልግም። አሁን እንዲረዱሽና ጊዜ እንዲሰጡሽ እኔ ኢንፎርሜሽኑን ጠይቄ መቀየር እስክልችል ድረስ እሱን ተነጋገሪ። እሺ እኛ ኤዱ ምን በያት መሰለኝ፣ እኛ ምንም አላልንም። ከሁለታችሁ ጎን ነው። ስለዚህ እሷ ይሄ ኦፕሽን ካላችሁ ከኛ እናንተ ትሻላላችሁ። አንድ ሰው የመስጠት ፍላጎቱ ካለው በየትኛውም በኩል ሆኖ ይሰጣል። ስለዚህ እኛ ጊዜ ሰጥተንሻል። አሁን አንቺ $1000 ታስገቢላትና በአንድ ወር ውስጥ ኦፕሽናችሁን ፈልጋችሁ ደግሞ ቀሪ ብሯን ስጧት። ይኸውልሽ አሁን ይኸውልሽ እሷ የምትለኝ እንዳለ ብር መቆራረጥ አያስፈልግም። ሜቢ ሳምንት ወይ 2 ሳምንት ላይሆን ይችላል። ይጠይቁና በዶላር ተቀይሮ እንትን የሚለው የሱ ፋሚሊ ነው። ገና መስማታቸው ነው ይሄ ሚዲያ ላይ ማለት ነው። እኔ ለማንም አላወራሁም እና እኛ እንሰጣለን ብለዋል። 2 ወርም 1 ወርም ላይ ቆይ ይችላል እኮ በቃ ገንዘብ 2 ወር ላይ አልያዝንም። 2 ወር አልያዝንም። ያዝነው 1 ወር ነው። አንቺ ደግሞ ሄዱ ካለሽ ስም አንፃር ካለሽ ነገር አንፃር ከፈለግሽም ከወር በፊት ከፈለግሽም ወራን ሙሉ ተቀጥመሽ የልጅቷን ብር መልሽላት። ያ እኔ ኦፍ ኮርስ ብያለሁ። አሁንም እየተናገርኩ ያለሁት በግልጽ እሱ ነው። ምንም ካድኩት ነገር የለም። ስለዚህ ጀስት የጊዜ ጉዳይ ነገውኑ ከነገ ወዲያውኑ ማለት ነው የማልችለው እንጂ እሺ ብያለሁ። ኤድዋይ እኔም ስወጣ ያዋለው የሆነች ልጅ የጻፈችልኝ ነው መቀየር እችላለሁ ብላለች። አንቺ ብሩን እዛ በብር ሰተሻት እኛም በዶላር እንድንቀበላት እዚህ ማለት ነው። እሺ እኔ እናትሽ ነው የሆነች ጓደኛለችን ጽፋልናለች። ከላይ ያለው ፋሎ አርጊው ይሄ የኔ ጉዳይ ነው። ይሄ ነው ደወሪ እኔን መናገር የሚፈልገው ግድ የለም። ኖ ሄሪ አትግባ ፕሊዝ። እኔ ጨርሰዋለሁ። ችግር የለም። እኔን ከሆነ ያውራ፣ ችግር የለም። ያውራ። መናገር የሚፈልገው ካለ ያውራ። ወይ ሰላም ነው? እንዴት ነሽ? ሰላም አለው። እግዚአብሔር ይመስገን ሰላም ነው። ያው አንቺን ላወራት ነው። እኔ እሷን ሳይሆን አንቺን ላወራ ነው የመጣሁት። ምክንያቱም እግዚአብሔር ያክብርሽ። በጣም ቴንኪው። እንደዚህ አይነት ሰው ሲኖር እኛ በጣም ደስ ይለናል። እውነት ለመናገር ማንም ሰው ማለት ነው ማንም ሰው መጥቶ በውስጥ መስመር አሳይሻለሁ፣ ሹት አድርጌ ልክሻለሁ። ኢቭን እቁብ እየጣልኩ ያለሁት በቀል ስለማቅ ለዛ ይመስለኛል። በዛ ላይ ማርያምን ነው የምልህ ኪዩ ቪዲዮ ሰርታ ሳይ እሷ አማርኛ ብዙ ስፒክ ማድረግ አልችልም ስትል ትግረኛ ነው ከፍ ማድረግ የፈለገችው ልጅቷ። ሶሪ በጣም እግዚአብሔር ምስክሬ ነው የምልሽ። እንደዛ አይነት ሰው ሁሉ በውስጥ መስመር እንደዛ አድርገህ ዳውን እንዳታረጋት ማርያምን እሷ ኪያ የሰራችው ቪዲዮ ላይ እስኪ እንዴት አዳምጪ ይቅርታ ጋር ዛሬ የሚያስገቡላት ከሆነ የኢትዮጵያውን ብር ሰንዬ እኔ ልስጣት እያለች ነው። ያ ምንም ችግር የለውም። ተረጋጉ። እኛ ምንም ችግር የለውም። በቃ ኦልሬዲ ተነጋግረናል። እንትና ማለት በቃ ዊንታ you can contact me። እኔ አልዘጋሁሽም። ምንም ተነጋግረን ማድረግ እንችላለን። እሱ ሁሌ ቆይ እኔ ዳውን ያድርገኛል። እኔ ለመፈመስ ብዬ አይደለም 6 ዓመት ተጠቅሜያለሁ እና አይደለም ከዛ በውስጥ መስመር አንቺ እንደዚህ ነሽ ብለህ ልከልኛል አይደለም ፖስተው ንገራቸው። እኔ እንደዛ አይነት ሰው ከሆንኩ
ይሄን እኮ ላንቺ እኮ አይደለም ይላኩ ላንቺ ብቻ እኮ አይደለም ይላኩት። ይሄንን እኮ ፖስት ማድረግ ብችል እኮ ይኸውልሽ አንቺን ፖስት ማድረግ ብፈልግ እኮ እኔ ፖስት አደርጋለሁ እኮ እዛ። እኔ ልንገርህ ግን እንደዚህ አይነት ሰው አይደለም። እኔ ልንገርህ ስለኔ እዚህ ብዙ ሰው ስለማያውቀኝ ላወራ እችላለሁ። ስለኔ ማውራትም አይጠበቅም። ምክንያቱም እኔ ራሴ አውቃለሁ። ገብቶሃል አይደለ? እኔ ምን ቤት ነኝ አብረሽ የለጠፍሽኝ ነው። እኔ ማቆም ነገር አለ ወይ? ፖስት አደረግሽው ፎቶውን እኔም ብቻ ማለት ያለችው ፎቶ የሷ ነው። ኤዱ ለምን እንደሆነ ታውቂያለሽ? በብዛት የምታውቁት በባልተቤት ሶሪ፣ በጣም ይቅርታ። እሷ ፖስት ያደረገችው በባልተቤትሽ በብዛት ስለምታወቂ ነው። አብዛኛውን አንቺ አትመጭም ሚዲያ ላይ። የሷ ፎቶ የኔና የሷ ፎቶ እኮ አብረን ፎቶ ተነስተናል ኳታር ላይ። እሱ በቂ ነበር። በጣም ይኸውልሽ ኖ ወይ አሁን እኔ ባንቺ ባለቤትሽን ባለጥፍ ኖሮ አላቅም ነበር። ምክንያቱም እኔ አንቺን አላቅሽም። ዛት ሚንስ ቢለጠፍም ይሄ ኖርማል እኮ ነው። አንቺ አምነሽ እኮ አዎ እንደዚህ ነው ብለሽ አልሹ ነው። ምንም ችግር የለም። እዛ ላይ ደግሞ በጣም ከቅድም ጀምሮ ምን ሲሉ ነበረ? እነሱ ጨዋዎች ናቸው ይሰጣሉ ሲባል ቢኮዝ የሱ ስለተለጠፈ ነው እንጂ አንቺ ብቻሽን ብትሆኚ ማርያምን ማንንም አያውቅሽም ነበር። ለዚህ ነው በቃ ሌላ ነገር የለው። እንደገና ደግሞ ያኔ ልጅቷን ተረዷት ካለችበት ነገር አንፃ። እናንተ እኮ አሁን እኛ እንሻላለን እያላችሁ አይደል እንዴ? መሻል ማለት መረዳት ነው። መረዳት ማለት ደግሞ ምን እንደሆነ ታውቃለህ? ካለችበት ነገር በቃ እንደዚህ ስለሆነ ይሄንን ነገር እኛ እንትን ልሻል በቃ አሁን እኮ ተፈቷል። አይ ነው ታዲያ እኔ እኮ ብያለሁ እኮ ይሄንን ያወራነው ነው እኮ እኔ ጥያቄ ልጠይቃችሁ፣ ለምንድን ነው ያስፈራራችሁ? አንቺ በቃ እኔ ምንም ያስፈራራኋት ነገር የለም። የሆነ ሰው ቪዲዮ የሆነ ሰው ሹት ሳላከልኝ አግባብ አይደለም ይሄ ባረገው አልኳት። ባረገው አልፖስትኩም እኮ እኔ ለራሷን ይላኩላት የተላከልኝን ሰው ሙና አልደለጥኩ ሙና እንዳለችው ላኩላት ለሷ ውጭ አላወጣሁትም። ይሄን ይዣለሁ እኔ ምንም ችግር የለብኝም አልኳት። እኔ እኮ ታማኮ ስጠይቃት ነበር እኮ እኔ አትክድም አለኝ። እኔ እንዴት ነሽ እያልኩኝ ህመምሽ ይቀላል እያልኩኝ ብሩ ችግር የለውም ያንቺ ህመም ይቅደም እያልኩ እኮ ስል ነበር። መናገር ትችላለች። ተነጋገሩ ጊዜ አሁን በዶላር በብሩን በዶላር የሚቀይር ካገኘ አሁን ይሰጧታል። ሚሚም አውርታለች። ለዚህ ማን ነው ቁጥር የሚጽፍልሽ ሰው አስገቢ። ሳሪ ነፂ እሺ ብላሻለች። አይተሻታል አይደል? ነፂ የሆነ ሰው አለኝ በዶላር እሷን ይሰጣታል እሷን ታስገባለች ብላለች። ተገንቷል። እንደዛ ከሆነ ኤዱዬ አስወጣት። ኤደን አስወጣት ዋርኒንግ ሰጥቶ እንደዛ ኤደን ዋርኒንግ ሰጥቶ ነው ያስወጣት። እንደዛ ከሆነ ሚሚ አንቺ ኤደን ኪዩ ሆናችሁ ከነፂ ጋር አርጋችሁ ከሚሰጣት ሰው አርጋችሁ ኤዱን አርጋችሁ አብራችሁ አውሩና ተሰጣጡ። ወይ እኔ ጋር ሰኒ ጽፋልኛለች ችግር የለም ስላለች ሚሚ ውረጅና ሳሪ ቤቱን ዝጊው። ኪያ ከዚህ በኋላ የትኛውን ቤት አጀንዳ ታንሱ። የነሱን ፖስት ያረግሽው ብሩ እጅሽ ከገባ በኋላ ታነሻለሽ። በሰላም ነገር ይፈታል። በይቅርታ እቤትሽ መሲ እቤትሽ ከፍተሽ ይቅርታ አትያይቃቸው። ቢኮዝ ኤደንም ጎበዝ ልጅ ናት። በዚህ መልኩ መታ ኤክስፕሌን አርጋ ከኛ ጋር ለሷ ያለውን ነገር በመቅለጿ በጣም አድንቂያታለሁ። ከባለቤቷ ጋር ያለውን ነገር ይፍቱ። ከዛ ውጪ ኪዩ ተበዳይ ናት፣ አይኖ ተበዳይ ናት። ዛት ሚንስ አንቺ ሁለቱንም ማገናኝና ሶስቱንም አርጊና በዶላር ይሰጣል ልጅቷ። ብሩ ሐቋ ነው። ኤደንን ደግሞ በጣም እናመሰግናለን። የምትፈልጊው ነገር ካለ ኤዱ ደግሞ እኛ ሰፖርት እናረግሻለን። ምንም ችግር የለም። እሺ ማሪ ወላ ኪዩንም ሰፖርት እናረጋቸዋለን ሁለታችሁ። እሺ በቃ እኛ ከኤደን ባንዳ ችግር የለብንም። በነገራችን ወይ መስዬ በቃ ሰንዬ አይቼዋለሁ። ከላይ ጻፍሽልኝ ለሳሪም ነግራታለሁ። በቃ እኔ ምን ታርቂ እንግዶች ጋር ከመሄዴ አንድ ልናገር። ተናገሪ። እሺ ተናገሪ። ግን እኛ ልንበተን እኔ እሺ ከከፈሉኝ አውሪ አውሪ። እሺ ከከፈሉኝ እኔ ፖስት ማድረገው ምናምን የለኝም አስወጣዋለሁ። ምክንያቱም እኔ ልፈምስም ምናምን ብዬ አይደለም። ላ ችግር የለም። መጣየውልሽ ኪዩዬ ብራችሁ ሲመለስ ብረሽ ሲመላለሱ መታችሁ ዘ ይቅርታ ትጠያየቃላችሁ፣ ሰላም ትፈጥራላችሁ። ሁላችሁ በመሲ ቤት ይሆናል። እሺ አብራችሁ እንትን ስላላችሁ በቃ እዚህ ጋር አጀንዳውን እንዝጋው። ሚሚ ሰንዬ ደውልሻለሁ። እሺ አሁን በቃ ኪያ መሲ አንቺንም ብር ዶላር ቀይራለሁ ያለሽም ሰውም አናግሪያቸውና ፕሊስ ግሩፕ ቢሆንም ችግር የለም። አርጉ ዛጋሽ ሚሚዬ። እሺ ሳሪ ቴንክ ዩ ሳሪ። እሺ ጋይስ ችግር የለም። ስሙን እኔ ይሄንን አጀንዳ እኔ በሁለቱም በኩል አላቅም። ሲቀጥል ደግሞ
ደስ ብሎኛል። ኤደን ግን በጣም ነው ያሳዘነች፣ የውሸት አይደለም የምር በጣም ነው ያሳዘነች። ምክንያቱም አንዳንድ ጊዜ ያጋጥማል ጋይስ፣ አትሰረቅም ልል አልችልም፣ የምር ነው። ሳሪ ግን ታዳያለሽ። አዳልቼ ሊሆን ይችላል ወይ ወደ ኪያ አዳልቼ ሊሆን ይችላል፣ ግን ኪያም ስላመማት ነው። ኤደን ግን አሳዝናኛለች። ምክንያቱም ላይክ አልተዘረፈችም ማለት አልችልም። ታውቋት የለም ጋይስ ታውቁት